ሲኑ እንዴት ነሽ? ጀሃ እንዴት ነህ? ሰላም ነው አለሁልሽ። ደህና ነሽ? አለ ድምጼ ይሰማል? ጀሃ ትሰሚያለሽ? አዎ አለሁ። እንዴት ነህ? ደህና ነኝ። ሻሃዳ መያዝ ትፈልጊያለሽ? አዎ፣ ግን መጀመሪያ አንድ ነገር ልናገር አስቀድሜ። ተናገሪ። እሺ፣ እውነት ለመናገር እኔ ክርስትና በጣም ግራ ገብቶኛል። በቃ ምኑም አልገባኝም። ማለት እግዚአብሔር ፈጣሪ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አይደለም ፈጣሪ ማለት ነው። እና ብሉይ ኪዳን እያጠናው ነበረ። የነቢያት መንገድ ተውሂድ ወይም አንድ አምላክ ነው። ሙሴ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለ። ኢየሱስም ከሙሴ በኋላ መጣና እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለ። ኢየሱስም ማለት ነው። እና ያ አንዱን ጌታ ደግሞ ኢየሱስ ምን አለ? እኔ ወደ አባቴና ወደ አባታችሁ፣ ወደ ፈጣሪዬና ወደ ፈጣሪያችሁ አድርጋለሁ አለ። አንዱ አምላክ የፍጥረት ሁሉ አባት ነው ይላል ዘዳግም ላይ። እና ያ አንዱ አምላክ እርሱ ብቻ የማይሞት ነው፣ እርሱ ብቻ የማይታይ ነው ይላል የእግዚአብሔር ቃል። እና ክርስቲያኖቹ ደግሞ ፈጣሪ ሞቷል ይላሉ። እና እኔ ኢየሱስን በጣም ወደዋለሁ፣ ግን በቃ ኢየሱስ ክርስቶስ ከራሱ ምንም ማድረግ አይችልም። እኔ ከራሴ ምንም ነገር ማድረግ አልችልም አለ። ስልጣን ተሰጠው። ከዛ ስልጣን ከተሰጠው በኋላ እየዞረ ታምር ሰርቷል ኢየሱስ ማለት ነው። ድንቅ አድርጓል። እና ኢየሱስን ፈጣሪ ለማድረግ በጣም ብዙ ጥረት አድርጌያለሁ። ከክርስትና ላለመውጣት በጣም ብዙ ጥረት እንትን ብያለሁ። ግን ደግሞ በቃ አንዴ ሀቅ ስለገባኝ በቃ አስመስዬ መኖር አስጠላኝ። ማለት ኢየሱስ ፈጣሪ እንዳልሆነ አውቃለሁ፣ ግን ደግሞ በቃ ፈጣሪ ነው ብዬ እንትን ማለት አስጠላኝ። ይሄ እውነቴን ነው የምላችሁ። እና ሁሉም ነቢያት ያመለኩት አንዱን አምላክ ነው። እነ ሙሴ እነ ኢብራሂም ያላዩትን ያ አንዱን አምላክ የሆነ ከጊዜ በኋላ በስጋ መጣ። ከዛ ደበደቡት፣ ሰቀሉት፣ በጥፊ መቱት። እንዴ በይኮ እብደት ነው በነገራችን ላይ። እነ ሙሴ ታላቁ ነብይ ሙሴ ያላየውን አምላክ እከሌ በስጋ በጥፊ መታ፣ ሰቀሉት፣ ገደሉት። ይሄ በጣም በጣም ያሳፍራል። ፈጣሪ አይሞትም። በቃ መጽሐፍ ቅዱስ እኮ እርሱ ብቻ የማይሞት ነው ይላል። እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል። ስለዚህ ፈጣሪ አይሞትም እያለ ይሞታል ማለት ምን ማለት ነው? ኢየሱስ ደግሞ እኔ ወደ ፈጣሪዬና ወደ ፈጣሪያችሁ አድርጋለሁ አለ። ኢየሱስ ፍጡር ነው፣ በቃ ወንድ ልጅ ነው ኢየሱስ። የማርያም የማይጸኗ ፍሬ ነው። ኤልሳቤት ምን አለች? የማይጸንሽ ፍሬ የተባረከ ነው አለች። እንዴ ማርያም እኮ ፍጡር ናት። ኢየሱስ የፈጣሪ ፍሬው ይቅርታና እንደ ክርስትና ፈጣሪ ወልዷል። በጣም ይቅርታ፣ ፈጣሪ ጾታ የለውም። እሺ እንደ ክርስትና ወልዷል ልበልና፣ ነገር ግን ኢየሱስ ምንድነው የተባለው? የማርያም የማይጸኗ ፍሬ ነው እንጂ የፈጣሪ የማይጸኑ ፍሬ ነው አልተባለም። ፈጣሪ አይወልድም አይወለድም። ሲጀመር እርሱ የሰው ልጅ አይደለም። በነገራችን ላይ አንድም ነቢይ ማለት ነው አንድም ፈጣሪ ልጅ አለው ብሎ ልጁ ሞቶልናል ተሰቅሎልናል እያለ ያመለከ አንድም ነቢይ የለም። በቃ ምንም። ይሄ ከጊዜ በኋላ የመጣ አስተምሮ ነው። ይሄ ክህደት ነው፣ በቃ ክህደት። እና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል ነገር የለም። ትልቁ የክርስትና ስህተቱ ማለት ነው እውነት ለመናገር ነቢያት ያመለኩትን አንዱን አምላክ ክርስትናው ደግሞ ያ አንዱን አምላክ ለሶስት ብትንትኑን አወጣው፣ ለሶስት በታተነው። በቃ አንዱን አምላክ የእግዚአብሔር ቃል የተባለው እግዚአብሔር ወልድ አለ፣ እግዚአብሔር ቃል አለ። የእግዚአብሔር መንፈስ ቅዱስ የተባለውን ደግሞ እግዚአብሔር መንፈስ ቅዱስ አለው። ይሄ የእግዚአብሔር ኦ ማይ ጋድ አሮ ኖ ጋይስ፣ እንዴ ጤነኛ ናችሁ? ግን አንዱን አምላክ እነ ሙሴ ያመለኩትን አንዱን አምላክ ክርስቲያኖቹ ለሶስት ብትንትኑን አወጡት። ይሄ በጣም ያሳፍራል፣ በጣም ማለት ነው። እኔ የሙሴ ተከታይ ነኝ። እኔ የነቢያት መንገድ ነው እንጂ መከተል ያለብኝ ጳውሎስን አይደለም። ጳውሎስ እኮ ከኢየሱስ ጋር አልነበረም ጋይስ። ጳውሎስ እኮ እኔ ምን እንደምናገር ራሱ አላቅም፣ በጣም ብዙ ነገር ብሏል። እና ምን ለማለት ፈልጌ ነው? በቃ ወደ እውነት እንመለስ፣ ወደ ነቢያት መንገድ እንመለስ። በቃ እስቲ ብሉይ ኪዳን አንብቡ፣ ብሉይ ኪዳን አንብቡ እባካችሁን። እሺ ብሉይ ኪዳን አንብቡ። ፈጣሪ አንድም ሶስትም ያለ ማንም የለም።
ፈጣሪ በስጋ መጣ፣ ሞተ፣ ተሰቀለ፣ ማንም ያለ የለም። ስለዚህ ወደ ነቢያት መንገድ እንመለስ። ፈጣሪ አንድ ነው። በቃ አይሞትም፣ እርሱ ብቻ የማይሞት ነው ተብሏል። አይወልድም፣ አይወለድም። በቃ አስረግጬ ነው የምነግራችሁ። እና ዛሬ ያየሁት ደግሞ በጣም ዘጋኝ። ምክንያቱም አሁን እዚህ ቅድም እምራን ያሳየን ምንድነው ማርያም ትመለካለች እንዴ? ቁርአን ደግሞ ማርያም እንደምትመለክ ይናገራል። ይሄ እኮ በቃ በጣም ያሳፍራል። ስለዚህ ወደ እውነት እንመለስ እላለሁ። አመሰግናለሁ። እና በቃ እኔ አስመስዬ መኖር አስጠላኝ። ከዛሬ ጀምሮ እኔ ከክርስትናም ወጥቻለሁ። እኔ ወደ ነቢያት መንገድ መመለስ ፈልጋለሁ። አንዱን አምላክ በቃ አመልካለሁ። እሺ ሲኑ ቃል ማውራት ትችላለህ? ከማውራት በፊት ላውራ? ቆይ አንዴ ሪትም ታወራለህ። ታወሪያለሽ ቃል ጃይ አንተ ከማውራት በፊት አይ ላወራ አይደለም። ሪትም መወያየት ከፈለክ አሁን ውይይት የለም። ውይይት አይደለም። ኖ የተነገረውን ነገር ተደርጓል። ቆይ ያ ጥያቄ መልስ ነው አይደለም። ቃልን ነው ማን ማውራት በጣም ይቅርታ ወንድምነት ሪትም እኛ አላማችን የውይይት አይደለምና እሺ ስለ ሴኑ ላወራ ነው። ሴኑ ትላንትና አጋጣሚ ሆኖ ያወራን ነበርና ለኔም ስትነግረኝ ነበር ማለት እስልምና ምንም ከዚህ በፊትም ያው የተፈጠረው ነገር ታውቃላችሁና እስልምና ሳታምነበት ሳይሆን የወጣችሁ ያው አንዳንዴ ትደነግጣላችሁ። ሰው እንደዚህ ክብ ስትሉ ምናምን ነገር የሆነ ቆራት ካልሆናችሁ ደንግጣችሁ ምናምን ትወጣላችሁና በጊዜው ያው ካሉት ጫናዎች አንፃር ልጅቷ ደንግጣ ነበር። ያምን ሲላት ደንግጣ ነው የወጣችሁ እንጂ እስልምና ስተትሙን ተረድታ ምናምን አይደለምና ታምናለች በእስልምናና ቃልዬ እኔ ሰለቸኝ እውነተኛ አምላክ አላህ ብቻ ነው ማለት ትናንትና ለኔም ስታወራኝ ነበርና በጣም ንጹህ ልብ ያላት በጣም ቀና አመለካከት ያላት ልጅ ናት። እንደሌሎቹ አይደለችም። በጣም በቃ ይሆነ እንዴት ነው ልቧ ንጹህ ነው። ግን አንዳንዴ ይሆነ አለ አይደለ ብስለትም ይሁን ምንም ይሁን በቃ ይሆነ አንዳንዴ ካላችሁበት ማንጻር በነገራችን ላይ እንደዚህ ነው ኮንፊውዝድ ነው የምትሆኑት ወይም ደግሞ ይሆነ ወፈፌ ነው የሚያደርጋችሁ። አንዳንድ ጊዜ ይሆነ በቃ ያን ነገር ለመቀበል ይከብዳችኋል። ከዛ በቃ ግራ ነው የምትጋቡት። ሰው ምን ይለኛልም አለ ምናምን ነገር እንደዛ አይነት ነገሮችና ትናንትና ስታወራኝ ነበረ እና እኔ ያልኳት ምንድነው ሙስሊሙኝ ሳይሆን መጀመሪያ ያው ሰዎች ብዙ ጊዜ ሻሃዳ ያጂ ምናምን ሲሉሽም በዛ በስሜት ተነሳስተሽ የበፊቱ ስህተት እንዳይደገም ያን ስህተትሽ እንዳትደግሙ ግን የምር እምነቱን ካመንሽበት ግን ያጂ በቃ ይዘሽ በቃ እንደገና ተሰተረሽ እንደሚማሩት ልጆች በስነ ስርዓት ትማሪያለሽ። ግን ሰው ያጂ ስላልሽ ብቻ በስሜት ተነሳስተሽ እንዳታደርጊው ሁለተኛ ስህተትን እንዳትደግሚ ምናምን ብዬ እንዳጋጣሚ ሆነ እየነገርኳትኝ ነበርና ያው ሲኒ አሁን ምምድሽ አንቺ ሰዎች ስለገፋፉሽ ምናምን ሳይሆን በደንብ ልብሽ ምን አድርጎበት ቁርጥ አድርገሽ ነው መስለም ያለብሽ። ሙስሊም ከሆንሽ በኋላ ራሱ የፈለገ ማንንም ቢናገርሽ ድጋሚ ወደ ትናንትናው ማንነትሽ እንዳትመለሺ ትናንትናሽ እንዳታስታውሺ ወደ ኋላ ዞር ብለሽ ራሱ ማየት የለብሽም ማለት ነው። የፈለገ ጫና ቢበዛብሽም ወደ ኋላ ማየት የለብሽም። በተሻለሽ አቅም ለመረጋጋት መሞከር ነው ያለብሽ። አሉ ጫናዎች ብዙ ነገሮች ሊደርሱብሽ ይችላሉ። ግን ያው አለ አይደለ እንደዚህ ፍጥን አለ ማለት ያው ከትላንትናው ስታትሽ በጣም ተመርሻል ብዬ አምናለሁ። ያው ሰዎች የሆነ ነገር ስትሆኛ አንቺን ለመጣለም የሚሞክሩት አንቺን ለማዋረድ ነው የሚሞክሩት። ትላንት ከዚህ በፊት የተሰራውን ድራማ ታውቂያለሽ እንዴት አድርገው እንትን እንዳሉብሽ ማለት ነው። እና አንቺ እንደዛም ሊያደርግሽ ይችላል ያንቺ የዋህነት ነው። እና ሙስሊሞች እናንተንም ለማስቀየም ፈልጋ አይደለም ያን ነገር ያደረገች በጣም ንጹህ ልብ ያላት ልጅ ናት። በጣም እኔ በቅርበት ስለማውቃት ነው እንደዛ አመለው። እና አንዳንዴ ሰዎች ብዙ ጊዜ ይሄን ነገር አይረዱምና ከየዋህነትና ትንሽ ከብስለት ማንጻራ በዛ መልኩ ተረዳት እና ሲኒያ አሁን የምር ልብሽ ራስሽ አምኖበታል ቆርጠሻል። ማንንም ቢናገርሽ እንደ ትላንትናው አትደነግጭም። ምን ማይት ወከባ ማይሰማሽም አይደለም በቃ ልብሽ ጽንት ብሏል። አው ቃልዬ በቃ እኔ በቃ ለአንዴና ለመጨረሻ ጊዜ ከዚህ ጨለማ ውስጥ መውጣት እፈልጋለሁ። በቃ ምንም አልገባኝም ክርስትና ማለት ነው። በቃ ምንም በቃ ስላሴ መባል አምላክም አልነበረም። ስለዚህ እኔ ወደ ነቢያት መንገድ መመለስ እፈልጋለሁ። ጨርሻለሁ። ኦኬ እሺ አንድ ቃል የምትገቢልኝ ነገር አለ ለኔ ሳይሆን ለራስሽ ለሄድናሽ ራሱ አንቺ ሙስሊም ከሆንሽ በኋላ በቃ ድጋሚ ቲክቶክ ምድር ላትመጪ ማለት ድጋሚ ስልሽ አለ አይደለ ቁጭ ብለሽ በስነ ስርዓት ኡስታዞቹ ተማሪ ሲሉሽ ወይንም በዚህ ግቢ በዛውጭ ሲሉሽ ቁጭ ብለሽ ልትማሪ ለራስሽ ቃል ትገቢያለሽ። ድጋሚ አንስተሽን አትደግሚው ወደ ኋላ ባካ ታደርጊማ። ይሄ ለራስሽ አሳሚኝ። እሺ ቀጥል ጃፒራው ጀሃት ሰማ እሺ ሲኑ እስልምናን መቀበል ፈልገሻል? እስልምናን እንድትቀበል ያስገደደሽ ሰው አለ?
አረ በጭራሽ ያስገደደኝ ሰው የለም ግን አንድ ያስገደደኝ ነገር አለ እሱ ምንድነው እውነት በቃ ሀቅ የፈጣሪ ምንነት እና የፈጣሪ በቃ አምላክነት ነው ያስገደደኝ እንጂ ምንም ያስገደደኝ ሰው የለም በነገራችን ላይ እሺ ዛሃሩ ወይ አሲያ ሻሃዳ ሲዞት አላችሁ አለንጃ ሰላም አለይኩም አለንጃ እሺ ቀጥያሲ ማሲያዝ በጣም ነው የምትወዱት አሲዟት ማን ያሲዛታል አንንጃ አሱ ስላለኝ አሱ የምዛራ ጓደኛሽ ስለሆነች አትያትና አጎኗ አዲስ ዓለም ማለት ጃ አዲስ ዓለም አስገባት አንዴ አዲስ ዓለም እሺ አዲስ ዓለም እሺ እኔ ግን አሱ ብታሲዛት ደስ ይለኛል እና ያው አሱ ሲኑ ላንች አደራን ዛሃራ ያው አንቺ ዛሃራ ደግሞ ቃል ታሲዛት ዛሃራ መረጥ እሺ ዛሃራ ወይ ያሲነ ያለው አዲስ ሪኩዌስት ላኪካለሽ ወይ ሲና አይቻት ነው እኔ ባንቺ ነው ባንቺ ሆነልኝ እሺ ሀቢብቲ ችግር የለም እሺ እኔ ምንን ተከተለሽ በይ እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ أن محمدًا رسول الله كالله بستقر بأونة يملك أملاك يلا نبي محمد يا الله ملكتنا باريا ناتشو الله أكبر اللهم لك الحمد ولك الشكر يا رب العالمين نقول الله سبحانه وتعالى ودكنه من قد مراش الله سبحانه وتعالى زنات نستش برشي الله برتاش إن شاء الله تمرت قبلش تماري ليش بمن شاء من ننقز شلن برتتبشي الله سبحانه وتعالى تشال من نجر كله يوفقش ملكام نجاراتو كله يعقون سفش إن شاء الله يوم نتجاوز لهم بتنكري تماري يوهنت على أن يسون نجرو لذا سجلش بمتشاك تنكر ركالش الله سبحانه وتعالى دمو يعجزش يعني إن شاء الله الله سبحانه وتعالى يعجزش حبيبتي إن شاء الله بمنعجزه ودمون يعم نعجزش على كقولش نفسي حبيبتي نبت أمدس بلونيان سلا سياسكشم سلامة أشهدي سلهونش بت أمدس بلونيان اللي هزنا السناي الشيء عم سكنا له زارة عم سكنا له እናቅ አልዬ አንቺ እውነቱን ታውቂያለሽና ወደዚህ እውነት እንድትመጪ አደራልሻለሁ ቃል ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ዛሬ አንድ ነፍስን የዳነችው ከእሳት ማለት ነው ሲኑዬ አንቺ ያማጥሽውን ምጥ አንቺ የተጨነቅሽውን ጭንቅኛም ተጨንቀናልና እኛ ከክርስትና ስንወጣ ክርስትናን እየወደድ ነው ያደግንበት ስለሆነ እናታችን ስለነበረች በቃ እየከፋን እያዘነ ያው እውነቱ በቃ ሀቅ ብትመርም መቀበል ስላለብን ነፍሳችንን መዳን ስላለበት የዓለማቱን ጌታ ደግሞ መገዛትም ስላለብን ወደ እስልምና መጥተናል አልহামዱሊላህ እስካሁን ድረስ በጣም ሰላም ነን ሰላማችን እየበዛን የመጣው አንድ አምላክን ከመገዛት በላይ ምንም የሚያስደስት ምንም የሚያረካ ነገር የለምና አንቺ ከዛሬ ጀምሮ ሙስሊም ነሽ ከዛሬ ጀምሮ ልክ እንደተወለድሽ ሕፃን ልጅ ነሽ ምንም ኃጢያት የለብሽም ዱዓሽ ራሱ በጣም መቅቡል ነው በቃ እንደ ንጹህ ሰው ስለሆንሽ ማለት ነውና እኔ ሁሌ ዱዓ አረግልሻለሁ እኔ ከጎንሽ ነኝ በምንም አይነት ሁኔታ ከዚህ በፊትም ከጎንሽ ነበርኩኝ አሁን ደግሞ የበለጠ ከጎንሽ ነኝ አላህ ጽናቱን ይስጥሽ በእስልምና ሃይማኖት እንደሚታወቀው ማለት ነው ሲን የሆነ ጥያቄ ጠይቀሽ ይሄ መንፈስ ይገልጽልሻል የሚባል ነገር የለም እያንዳንዱን ነገር ትጠይቂያለሽ ለእያንዳንዱ ነገር መልሳለሁ እንዲ ተደባብሶ የሚታለፍ ነገር የለም ስለዚህ ማወቅ ማመን የሚባል ነገር ላይ ፎከስ አርጊ ትምርትሽን ተማሪ ወጥረሽ ማለት ነው እዚህ እንዲ እንትን ምናምን ነገር ማለት ጥሩ አይደለም ሙስሊም ሴቶችን አይተሻቸው ከሆነ የተሰተሩ ናቸው እዛም እዚህ ማይሉም የሚጠቅሙሽን ሰዎች ጓደኞች አርገሽ ያዢ ምናልባት የምትፈልጊ ከሆነ ስምሽን መቀየር የምትፈልጊ ከሆነ ንገሪንና ስም እናውጣልሽ ከዛ ሌሎች ሰዎች
እንግዲህ ሐሳብ ካላችሁ ሐሳብ ይሰጡሻል እሱን ነገር ንገሪኝና አንድ እኔ መናገር የምፈልገው ነገር አለ እሺ ጃሃዬ እኔ ከበፊቱም በጣም ወደው ስም ሰሚራ ነው ሰሚራ በጣም ወደው ስም ነው በጣም አሪፍ ስለዚህ ከዛሬ ጀምሮ አንቺ ሰሚራ ተብለሻል ሰሚራ የረሱል ወዳጅ እሺ ተብለሻል እሺ ጸይማ ማለት ነው በነገራችን አልহামዱሊላህ አንድ እህት ዛሬ አግኝተናል ኢንሻአላህ ዱዓ እናደርጋለን እኛ ዳዓዋችንን እንቀጥላለን ግን ቃሊ ሰላም ልበልሽ እስቲ አንቺ ቃሊ ያለሽ ቃሊ ወይ ያለው ዳቢሮ እንዴት ነህ ደህና ነሽ እንዴት አለን እስልምና ላይ ጥያቄ አለሽ አይ እኔ ጥያቄ የለኝም እኔ ሆነ መድረስ የምፈልግበት ቦታ ላይ ሆነ ግብ አለኝና ያን ግብ ከመታው በኋላ ነው ነገራቶችን እንትለው ያን ጊዜ አወራችኋለሁና አሁን ላይ እንኳን ምንም አይደለም ይለፈኝ እና ቀን አለኝ እስከዛ ድረስ እስከዛ ቀን እርግጠኛ ነሽ አይደለሁም ግን ያው እስከዛ ድረስ ደግሞ ፈጣሪ ያውቃል እንግዲህ እኔ አይደለም እስከዛ ቀን ድረስ ካሁን ደቂቃ በኋላ ምን እንደምሆን አላውቅም ግን ነገን ያው ለሱን ተወውና እዛ ቦታ ደግሞ ያደርሰኛል ብዬ አምናለሁኝ ያኔ ነገሮች ይስተካከላሉና አንዳንድ ማስተካከል ፈልጋቸው ነገሮች አሉ በራሴ መንገድ እና የሆነ መድረስ የምፈልግበት ቦታ አለ እንደዛ ነው እሺ አላጨናነቀሽም ግን ምንድነው የኔ ኦፒኒየን የፈለገ ቦታ መድረስ ብፈልጊ የዓለማቱን ጌታ አላህን አምላክ አድርጎ መያዝ ከምትፈልጊ ቦታ ማድረግ ከምትፈልጊው ነገር አንፃር ቢያግዝሽ ነው እንጂ ወደ ኋላ አይጎትትሽም ብዬ ነው ማለት በተአምር ማለት ነው ያ የዓለማቱ ጌታ ሰማይን ምድርን በውስጡ የፈጠረውን ከጥንት ጀምሮ ነብያቶች ሲገዙት የነበረው ነብያቶች ሲሞቱለት ሲዋደቁለት የነበረውን አምላክ እዚህ ያንቺ መንገድ ላይ ጉዞሽ ላይ ቅድሽ ላይ መጨመሩ የበለጠ ቢያግዝሽ ነው እንጂ እንትን አይልሽ እኛ እኔ ገብቼን ተቋረጠው አይሰማም ወይስ እናንተ ጋር ነው የኔ ኔትወርክ መስሎኝ ነበር ከሁላችንም ነው ማለት ሴኑ እንኳን ደስ አለሽ የኔ ወድ ቃሊ እኔ ያላት ልጅ ናትና ወይ ቃሊ አንዴ ልናገርና ከዛ እኔ እንትን አርቄ ሰማችኋለሁ እሺ ብዙ ማውራት ስለማልችል እኔ በቃ ለአንዴና ለመጨረሻ ጊዜ ነፃ ወጥቻለሁ አንቺም ከዚህ እንትን ነፃ አውጪ ያው እውነቱን ስለምታቂ ማለት ነው እና በጣም አመሰግናለሁ እና በቃ እኔ ከዚህ በኋላ ማውራት አልችልም ነገር ሰማችኋለሁ እሺ ሴኑዬ እሺ ተቀጣያለሽ እና እኔ አደራ አምልሽ ግን እንደ አደራ ድጋሚ ቲክቶክ ምድር እንዳለሽ ያው ከነዛ ሀሮሰር ከነ አሶሰር ያው ከነህቶች ስር ቁጭሽ ተማሪ ራስሽን ለማጠናከር ለመበርታት ሞክሪ እንደው ድጋሚ ትላንትና ህይወትሽን እንዳታስተውሺ በቃጣል አይደል ትላንትናሽን ዞር ብለሽ ለማየት ሞክሪ ፈተናዎች ሊኖሩ ይችላሉ ጫናዎች ሊኖሩ ይችላሉ ያንን ለመቋቋም በተቻለሽ አቅም ሞክሪ በተቻለሽ አቅም ራስሽን ለማጠናከር እንጂ ወደ ኋላ ለመመለስ እንደ ትላንትና እንዳትደግሚ ትላንትና የሰራሽውን ስህተት ድጋሚ እንዳትሰሪ አደራ የምልሽ ያንን ነውማ በተረፈ ፈጣሪ ጽናቱን ይስጥሽ በርቺ ከህቶች ስር ቁጭ ብለሽ ለመማር ሞክሪ ያው ቲክቶክ ምንም ስለማይሰራልሽ ማለት ነው ያው አልፎ ትመጫለሽ ግን ሞር ትምህርት ላይ አተኩሪ ነው የምለው በተረፈ እንኳን ጌታ ረዳሽ እና አዲስ ይቀጥ እሺ አመሰግናለሁ አሰላሙ አለይኩም የኔ ውድ ሴና ቃላት የለኝም እስቲ በድምጽሽ መጀመሪያ በይ ሰላም አለይኩም ወራህመቱላሂ ወበረካቱ አላሁ አክበር እኔ ቅርብ ጊዜ ነው ሴናንም ያወኳትኝ ኢቭን ቃልን ዛሬ ነው ያወኳትኝ
ቃላት የለኝም። ታው ሴና ልክ ከተዋወቅን ደቂቃ ጀምሮ ዱዓ ሳረግላት ነበረ ታውቃለች። ከስሯ ነበርኩኝ ታውቃለች። በቃ ባገኘኋት ቁጥር ነበረ ዱዓ ማረግላት። ባወቅኳት ደቂቃ ጀምሮ ውስጥ አወራኋትኝ። በውጭም ልክ ሳገኛትም የጠየቀች ሳገኝ የምደሰተውን ደስታ ታውቃለችና ደንግጫለሁ። ሳቃትም like የመጣችበትን መንገድ ምናምን ሂሳብ ቆይ እናወራረዳለን እናንቺ ማልኳት because like የሆነ ቅንነቷ ከድምጿ ካላት እርጋታ ሁኔታዎቿ ሁላ እስልምና ይገባቸዋል እምላቸው ሰዎች አሉ። አንዳንድ ሰዎች አለ አይደለ እኔ ባላቃቸውም ከድምጻቸው ከሚያወጡት ከናፍቆታቸው ማረፍ የሚያስናፍቃቸው ረፍት የሚያስፈልጋቸው አሉና እሷን አላህ ይሄን መንገድ መርቷት ዛሬ ላይ እህታችን እንድትሆን ዱዓ ያደርግን ነበር። በጣም ዱዓ ይሰማም የምትሉ ሰዎች ካላችሁ ተሳስታችኋል። እስከ ዛሬ ዱዓ አርግላችሁ እንግዲህ like አላህ አላሳፈረኝም የእውነት ማለት ነው። ከልቤ ከሌ እንደዚህ ያልኳቸው አንድም አልጎደለብኝም አልহামዱሊላህ። እና እህታችን ስለሆንሽ ደስ ብሎናል። ምንም ነገር አላህ ያሳፍርሽም። አንቺ ብቻ የሰማይና የምድርን ባለቤት እንዳያሻትርሽ የሚመስለን ግሩፕ ነው የሚመስለን የሆነ ከልዬን የተከተለን ዛሃራ ሻዳስታሲስ ዛሃራን የተከተለን ከሌን አይደለም የምትከተዩ። አንቺ የማያሳፍርሽ ሰውን አይደለም የሰውን ሁሉ ፈጣሪ የሆነውን አምላክ ነው የተከተልሽውና አልহামዱሊላህ ምርጫሽን ያልተሳሳተ እንደሆነ ቀንም ለሊትም ብታንሳያሲው ብታይ ተፈጥሮ ጻድቅ ናት። የኢየሱስ እናት ማርያም ጻድቅ ናት። ጻድቅ ብትሆንም ግን አንሰግድላትም። እናከብራታለን። አሁን እናከብራትም ግን አንሰግድላትምና ፕሊስ ክርስቲያን ወገኖቻችን እንደዚህ አይነት ነገር አቁሙ። ደግሞ የሚገርመው ነገር እኮ ያ ጀማዓ አንድ ቢሆን እኮ ችግር የለውም። ምሳሌ አብ ወልድ መንፈስ ቅዱስ ተብለው ደግሞ ችግር እኮ የለው ነበር። እንደው በቃ ይቀላል ቢያስ አይደለ? ግን ብዙ እኮ ናቸው ችግሩ ብዙ እኮ ናቸው። ጥያቄ ይሄ በጣም ብዙ ናቸው ነው። ገብርኤል ሚካኤል በየጊዜው እኮ ነው ያለውና አንድ ሰው ውስጥ ራስ አጨነቅም። አሁን ምሳሌ አንድ ቀን ለገብርኤል ከጸለይሽ ሚካኤል አይቀናም? ሚካኤልሳ ሩፋኤል ደግሞ የሚያስቀኝ ግን መሰለኝ ቲክቶክ ላይ ምሳሌ አንዱ ተመጣና ሚካኤል ወደዋለሁ ብዙ ነገር አድርጎኝ ታያለች። አንደኛዋ ደግሞ እናቴ ማን ነበር ስሟ አስታውሱኝ ኮሜንት ላይ ሴት ነበረች። አንዲት ደግሞ ኪዳነ ምህረት ትላለች። ደግሞ አንዷ ኪዳነ ምህረት እናቴ ትላለች። አንዷ ደግሞ ሩፋኤል አባቴ እንትና በቃ የሆነ ቲም ታውቃላችሁ ግሩፕ ካስታታ እንኳን ያው የአርሰናል ደጋፊ ነኝ እንደሚባለው ሁሉ እነሱም ስማቸው ምን ያጉታል እኔ የሩፋኤል ነኝ ይላል። አንደኛው ደግሞ የኪዳነ ምህረት አንደኛው ደግሞ የተክልዬ የመባጽዮን የኢየሱስ ይባላልና በጣም ብዙ ብዛታቸው ራሱ ይገርማል። ግን ሙስሊም አንድ የሚያደርገው ምን አንድ አምላክ ብቻ የሚያመልከው እንጂ ቲም አይፈጥርም። ቲም እየፈጠረ እኔ የገብርኤል እኔ የሩፋኤል እያለ አይከፋፈልምና ለማንኛውም ይሄ ለመጨመር ያክል አስረዘምኩኝ አይደለም። ካስረዘምኩባችሁ በጣም ብዙ ካወራሁባችሁ ያው ቲክቶክ ከገባሁኝ አይ ቲንክ 2 ሳምንት አለፈኝና ለዛ ነው አውራ ያለኝና ተረዱ። የንጽጽር አምሮት ይላጣበት ለጫታ ከነ ለማንኛውም ቀጥሉ። ኢምራን ያምልኮ መስዋዕት የሚቀርብላታል ለማርያም የሚያቀርብ ነገር የለም። እንትና ኡምዩኑስ አንድ ነገር እንወያይ። ኡምዩኑስ የፈለግሽውን ነገር ጥሪ ማርያም አድርገዋለች። ጥሪ እስቲ ምሳሌ ኡምዩኑስ ማርያም ያደረገችው ምንድነው? ከባድ ያደረገችው መፍጠር ፈጥራለች። አሳይሽ እንደፈጠረች ጨረቃና ፀሐይ ፈጠረችው ማርያም ናት። እሺ አንድ እሺ መፍጠር ሁለተኛ አሳይኝ ደግሞ ሁለተኛ መፍጠር አንደኛ ይዣለሁ መፍጠር አንድ ጨረቃ ሶስት ማዳን እሺ ሶስተኛ ማዳን መፍጠር ከዛ ሶስተኛ መግደልስ ትችላለች? በቃ ሶስት ተቀብያለሁ። ምን ያጀማ እንዳደረሱ አንደኛው መፍጠር ማዳንና መግደል። እሺ ከመፍጠር እንጀምር። ተመልከቱ መጽሐፉ ገዛኛ መጽሐፍ ነው። እዚህ የካቲት ገጽ 144 ላይ እንደዚህ ይላል። ብቻዋን አለ ታላቅን ፀሐይና ጨረቃን ለፈቆይ ከዚህ ምናምን ብላችሁ ነው እንሰግድ አለ እንስገድ አለ ማለት ትርጉም ብቻዋን ታላላቅ ብርሃናትን ፀሐይና ጨረቃን ለፈጠረች ለመድኃኒት ድንግል ማርያም ኑ እንስገድላት አለ እርሷን እንገዛለ ምን ላደረገች ብቻዋን ፀሐይና ጨረቃ ለፈጠረች ታያችኋል። ስለዚህ ማርያም ፈጥራለች ግዕዘኛው ክፍል ግዕዘኛው እዚህ ጋር አለላችሁ። ይሄ ትርጉሙ ነው። እሺ አየሽ አይደለም ፈጥራ ፀሐይና ጨረቃ የፈጠረችው ማርያም ናት። ቀጥሎ ለእርሷ እንገዛ ነው የሚለው እና ምንድን ነው ያው መገዛ ለእርሷ እንገዛለን ድንግል ማርያም ኑ እንስገድላት ኑ ክርስቲያኖች ነው ይላቸዋል። ኑ ክርስቲያኖች እንግዲህ ያማለለ እኮ ነው ወይም ደግሞ እየጠራቸው ነው ጠራቸው ማርያም እኮ አለ ፀሐይና ጨረቃን ስለፈጠረች ኑ ለመድኃኒት ለድንግል ማርያም
ኑ እንስገድ ነው ኑ ተያቻው ኑ እዚህ ጋር ኑ እንስገድላት ይላልና ለማርያም በግልጽ ሲሰግዱ እንመለከታ ይገዛሉ ያው ቃል በቃል መሰለ ተመከቱ እንደዚህ ይላል የፀሐይ መውጫ ሁለተኛ ሰማይ የዳዊት ልጅ እመቤታችን ሆይ ጌታን ወልደሻልና ተገዛንልሽ ለአንቺ እንገዛለን አለ ይሻላል ስለዚህ ቃል በቃል ለማርያም ይገዛሉ እሺ ቀጣይ ደግሞ የገደለችው ማርያም ቆይ ብዙ ሰው ነበር የገደለችው አይደለ ቆይ አንዴ ላስታውስ አንዱ ራሱ ቆይ አግዙኝ ረስቻለሁ እዚህ ጋር ሐሳብ ካለ እስከዛ ስጡ እሺ ማዳን አድነኝ ብሎ ይጸልያሉ እሱ ላውጣልሽ አድነኝ እስከዛው አሩ ዝም አትበሉ እሺ እኔ ብቻ እንዳላወራ እሺ ሁሉም ዝም ብለዋል ማዳን አድነኝ የሚሆን እናውጣላችሁ ምንም ጥርጣሬ የለውም አድነኝ እንደሚሉ ግን በመጽሐፍ ደግሞ እናውጣው ቃል ሐሳብ ካለ እስከዛ ስጪ ቃል ሙኑስ አይኔ ሐሳብ የለኝም እኔ የሚገልኩ ያለሁትኝ ያ ነው ለአንዱ አምላክ ብቻ ስገዱ አንዱን አምላክ አምልኩ ነውና ይጨንቃል ራሱ በነገራችን ላይ ኤምሮ የሚገርም ነገርና ጸሎት ስትጸልይ ራሱ ያው ለአብ ለወልድ ለመንፈስ ቅዱስ እንዳለ ሆኖ በዛ ላይ ደግሞ ቅዱሳኖች አሉ ማርያም አለች አርሴማ አለች ገብርኤል ሚካኤል በቃ ሲጀመር 30 ወር ምቀኛ ጋር በዓል ነው ሲጀመርና ለነዛ ደግሞ ለየራሳቸው ታቦት ተቀርጾላቸው በየስነ ስርዓቱ በየአመቱ ይከበራል ለምሳሌ አመት በዓል ሲሆን በየአመቱ ያ ታቦት ወጥቶ ለዛ ነገር ተሰግዳለህ ያ ነገር ታምልካለህ ያ ነገር ቀጥታ አምልኮ ነው ሲጀመር የጸጋ ምናምን የሚባል ነገር የለም በቃ አምልኮ ነው በአንዱ አምላክ ላይ ያሻረከን ያለው ገባ አንዱን አምላክ ማምለክ ተታ ለሞቱ ቅዱሳኖች ነው አሁን ለምሳሌ አርሴማ ሞታለች አሁን ላይ በህይወት የለችም ግን እሷን አማልጂኝ ብለ እየጸለይክ ነው ያለው ምድር ላይ ሆነ የሷን ፎቶ አድርጋ እየሰገድክ ነው ያለው ልክ እንዴት ነው አንድ የሞተብህ ዘመድ ቢኖር ያን ዘመድን ፎቶ አድርጋ ለሱ መስገድ እንደማለት ነው ማለት ነው እና ይሄ ነገር ኋላ ቀር ነገር ነው እና አንዱን አምላክ አምልኩ እያልኩ ነው ያለሁት የኔ መረዳት ይሄ ነው ኦኬ ጀዛኪላ አላህ ይደስተሽ ቆይ አንድ ነገር ስታዩት ተዛኝ አንድ ነገር እዚህ መጽሐፍ ላይ ተዛለኝና ግድያ ሲባል ማርያም ራሱ እኮ ክርስቲያኖች ጸልየው እንደ ወደ ማርያም ግደሉ እያሉ ግደይልን እያሉ በጣያቶቼ አንደበት ላይ ኢንተርዲክ ያላውጣላችሁ እንዴ እሱ ያለ ረስተ ነው ቆይ ምሳሌ እዚህ ጋር እንደዚህ ይላል ከዚህ ልጀምርላችሁ እንደዚህ ይላል ይውጣ እንዴ ቆይ እንደዚህ ይላል ጊፍት ኮሜንት አጻፉ አንዴ ቆይ እንደዚህ ይላል ማርያም ሆይ አለ አንቺ ደግሞ አመፀኛው በደለኛው ሀጥኑ እኔ በዚህ ጸሎት በጸለይሁ ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርጊ ማርያም ታደርግ ተመከቱ ወደ አንደበቴ ነገር ጆሮሽን ዘንበል አድርጊ ስሚኝ ማርያም ስሚኝ ሰምተሽም ቸል አትበኝ በንጹህ ልቦና በንጹህ ሐሳብ የአንደበቴ ነገር ተቀበዩ እንጂ አለ ማርያም ብሎ ጸለያ ተቀበኝ እንጂ ጸሎቴን ተቀበኝ እንጂ ታያችሁ አይደለ ቃል በቃል በቃ ማርያም እኮ ኦሬዲ የለችም ግን ማርያም እባክሽን ስሚኝ ቃል በቃል ይጸልያል አንደኛ እርግማን ደግሞ ተመከቱ ግድያና እርግማን አው ይሄ ያስፈራ በጣም ሪከርድ አድርጉት ከፈለጋችሁ ተመከቱ መጽሐፉ መጀመሪያ ላሳያችሁ ያው መጽሐፍ አርጋኖ ነው ታዋቂ መጽሐፍ ነው በቤተክርስቲያን በብዙ እትም አለ ይሄ መጽሐፍ ከፈለጋችሁ እሺ እንደዚህ ይላል በዕብራይስጥ ፔጅ 27 እሺ በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶች አንገት የብረት ዛንጅር አስገቢ ዛንጅር ተቀላችሁ ይሄ ፌሮ ወፍራም ብረት በአንገታቸው አስገቢባቸው ማርያም እንግዲህ አስቡት አንድ ክርስቲያን ቤተክርስቲያን ይጸልያል ምን ብሎ ይጸልያል በጠላቶቼ ላይ በቃ ጠላት እንግዲህ ሙስሊሙን ጨማ ሁሉም ጠላት ማለት ነውና በጠላቶቼ ላይ ምን አስገቢ ያለ በጠላቶቼ ላይ የብረት ዛንጅር ፌሮ ከተችባቸው ክትት ያደርጉባታል ማለት ማርያም የምታደርገው እሺ የመለከታቸውን ድምጽ አክብጂው ደንቆሮም አድርጊው እርሳቸው በቀፎ በቅርጫት እግር እሰሪያቸው በእግራቸው ወጥመድ በከንፈራቸው ልጓም በአፍንጫቸው ጉንፋን ላኪባቸው ይላል አያችሁ አይደለ ስለዚህ ጉንፋን የምትልከው ማለት ማርያም ናት ማለት ቃል በቃል በእግራቸው ወጥመድ በከንፈራቸው ልጓም በአፍንጫቸው ጉንፋን ላኪባቸው አዑዙ ቢላሂ ሚነሽ ሸይጣን ረጂም አስቡት ስለዚህ አንድ ሙስሊም ጉንፋን ከያዘው ይሄ ያደረገችበት ማርያም ናት በመጽሐፉ መሰረት ለምን ከዛው ይሄን ቃል በቃል ይጸልያል ወደ ማርያም እንግዲህ ካልሰማች ማርያም እንግዲህ አንድ ክርስቲያን ገስተ ላይ ገብቶ አይ ማርያም አልሰማችም ጉንፋን ያዘች በራስሽ ነው እንዳሰኙ ለምን በቃ ማርያም ምንም ነገር ማድረጋችን ማመነ ማለት ነው
ግን ክርስቲያኖች ምን ያደርጋሉ? ይሄ ይጸልያሉ። እሺ ማርያም ጸሎታቸውን የምትሰማቸው ከሆነ ሙስሊሙ ጉንፋን መያዝ አለበት። ስለዚህ ጉንፋን ከያዘኛ ሙስሊሞች ያሳዘች ማለት ማርያም ናት። ማን ጸልዩብን? ክርስቲያን ጸልዩብን። ያ ጉንፋን በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ላኪባቸው። እንቀጥል፣ ችግር የለውም። ሊሄዱበት ወደ አልፈቀዱት መንገድ መልሻቸው። በልቦናቸው ፍርሃት መንቀጥቀጥ አሳድሪባቸው። መሸበርን መንቀጥቀጥን ጨምሪባቸው። እንደ ሴቶች ይሁኑ። ሰማችሁኝ? እንደ ምን ይሁኑ? እንደ ሴቶች ይሁኑ። እንግዲህ አስቡት፣ ወንዱ ሴት እንደሆነ ይመኛሉ። ከዚህ በላይ ጥላቻ አለ? ደግሞ የሚገርመው ነገር ይሄ ነገር ማን ሰማለች ነው በመጽሐፉ መሰረት። አይገርማችሁም? ጾታቸው ነው የሚቀየረው ኢምራን ፈሪ አይ እንደ ሴት ነው በቃ ጾታ እሱማ ይከብዳል። ግን በቃ እንደ ሴት ይሁኑ። በቃ ባህሪያቸው እንደ ሴት ይሁኑ እንደማለት ነው። በቃ ፈሪ ይሁኑ ማለት ፈልጎ መሰለኝ። እና ከዚህ በላይ ግማና አለ ደግሞ አልቀ ተመከች ዝገም እንደሚል እዚህ ጋር ደግሞ ይታይሻል። ሙሉስ እንደዚህ ይላል፣ እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍጃቸው ይላል። እሺ አይደል? ከዛ ተመከች ቆይ እዚህ ጋር ደግሞ እንደሚል በሜዳ ሰይፍ ልጆቻቸውን ያጥፉባቸው። በሜዳ ሰይፍ አይሻል ልጆቻቸው ያጥፋቸው። በቤታቸው ውስጥ ፍርሃት ያስጨንቃቸው። እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍጃቸው። በተቃጠሉ ይጸልያሉና አንድ ሰው በሳካ ተቃጠለ ሰው ያደረገችው ማለት ማርያም ነው። የባሪያሽ የድሉ ፈጠቀ ከዚህ የባሪያሽ የማርያም ባሪያ የባሪያሽ ስለዚህ የማርያም ባሪያ ቃሉ የባሪያ እድል ፈንታውን ጽዋ ተረከብ ይላል ይቀጥላል። እና ይሄን ነገር ወደ ማርያም ይጸልያሉ። ከዚህ በላይ አምልኮ አለ ያለ አይመስለኝም። ለማንኛውም አንድ አካል ወደ ማርያም ይሄን ለጸሎት ካቀረበ ሙስሊሞችን ጉንፋን አስይዛቸው ካለ ከዚህ በላይ አምልኮ ያለ ይመስላችኋል ወገኖቻችን? አንድ አካል ለፍጡር ቃል በቃል አንቺ እባክሽን እርጅኝና ሙስሊሞችን በጉንፋን ግዳያቸው ፌሮ ታቀላችሁ ብረት ወፍራም ብረት ይሄ ቤት የሚሰራ እሱ አንገታቸው ውስጥ ይግባ እኮ ነው ያለው ፌሮ። እና ይሄ የምታደርገው ማለት ማርያም ፌሮት ይገባብህ አንገተ ላይ ጉንፋን። ከዛ ደግሞ እንደ ሴቶች ይሁን አታቸው መጽሐፉን። ከዛ እሳት፣ ብርድ፣ ቸነፈር ይፍጃቸው ነው ያለውና ቃል በቃል ይሄን ወደ ማርያም ይጸልያሉ። ባሪያሽ ይያሉ ያው ደግሜ ላሳይ እንደው ቃል በቃል ባሪያሽ ይያሉ ተመከቱ። ያው ባሪያሽ እድል ፈንታው ቃል በቃል የማርያም ባሪያ እንደሆኑ ያመኑ ይጸልያሉ። ከዛ በኋላ እኛኮ ማርያምን መለካት የሚላሉና ይገርማል። ስለዚህ አንድ አካል ክርስቲያን ከሆነ ማድረግ አለበት ቅድም ለሰጋችሁ ለማርያም መጸለይ አለበት። ለማርያም ፎቶ መስቀል አለበት። አልሰግድም ካለ መላእክቶች ይረግሙታል። እሺ ስለዚህ ክርስቲያን ካለ እዚህ ጋር ማድረግ አለበት። በየቀኑ ለማርያም ስዕል መስቀል አለበት ማለት ነው። እሺ ሙኑስ አቤት አንድ እንትን እናድርግና ማለት ነው። ቆይ አንዴ መጽሐፉን ቃል በቃል ተርጉሞ እስቲ ይሄን ቃል ደግመን ማለት ነው። ከዛ ርዕስ እንቀይራለን። እንደዚህ ይላል። ቆይ አንዴ ስለከበብ በስዕሏ ፊት ሲገዱ በስዕሏ አልሰገደ ከቆመ ቦታ ይላል አይደለ? ስለዚህ ክርስቲያኖች ማድረግ አለባቸው የማርያምን ስዕል ካዩ መስገድ። ስለዚህ ያው እኔም ላሳያ ያው እዚህ ጋር የማርያም ስዕል አለ ሲገዱ አስበሽዋል። ስለዚህ የማርያም ስዕል በመጣበት መስከር አለባቸው። ቃል በቃል በስዕሏ ፊት ሲገዱ ነው ያለው። የማርያም ስዕል ከመጣ በፊቷ መስከር አለባቸው ክርስቲያኖች። እዚህ ጋር የማርያም ስዕል አለ ያው እዚህ ጋር የማርያም ስዕል። ስለዚህ ሞባይላችሁን ከፍ ለፊት አድርጉትና ስገዱ መጽሐፉ እንደሚያዛችሁ ከሆነ። አይ አንሰግድም ደግሞ ተመክቶ የሚያጋጥማቸው በስዕሏ ፊት ያልሰገደ የማሰግዱ ከሆነ ደግሞ ተመክቶ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ፣ በሰማይ ያሉ መላእክቶች ይደረግ ይሁን ይበሉ አሜን። ስለዚህ መላእክ የሚረግማችኋል ትጠፋላችሁ ምን ካላደረጋችሁ በስዕሏ ፊት ካሰገደ። ስለዚህ ያው ስዕል አምጥቻለሁ ስገዱ። አሁን አልሰግድም የምትል ክርስቲያን ካለ ተበላህ በቃ ተበላህ። አሁን ስዕል አሳይቻለሁ የማርያም ስዕል ያው ለዚህ ስዕል አሰግድም የምትል ከሆነ አለቀልህ። ኢንደፍ ዘ ጌም ነው የጨዋታው አለቀ። ለምን የማሰግድ ከሆነ ኦሬዲ መላእክቶች እየረገሙ በመላእክ በሰማይ ያሉ መላእክት ይደረግ ይሁን ይበሉ አሜን አለ። ስለዚህ የማሰግዱ ከሆነ ያልሰገደ ካለ ከቆመ ቦታ ይጣሰለ ተጣፋላችሁና ስገዱ። ያው ደግሜ ያሳያችሁ መጽሐፋችሁ እንደሚያዛችሁ ሞባይላችሁ አስባችሁ ታግ ሞባይሉን ከፍ ለፊት አድርጎ ይቅርታ ይምራል ብሎ ይሰግድ ማለት ነውና በጣም ያሳዝናል። ግን ሙስሊም ለፎቶም ለስዕልም አይሰግድም። የሚሰግደው ለአምላኩ ብቻ ነው። እሺ ቀጥሉ። ክርስቲያን ገዝተላ ያለ መሰለኝ አይደለ? ቃል ምን ታያለሽ? እንቀጥል ወይስ ጤና ፕሮቴስታንት የቁርአን ክፍል ላንብብላቸው። እኔ ያው የሚመቸኝ አንድ የቁርአን ክፍል አለ። እሱም እሺ ሱራ 112 ነውና የፍጹምነት ምዕራፍ የሚለው ማለት ነው።
በለርሱ አላህ አንድ ነው አላህ ሁሉ መጠጊያ ነው አልወለደም አልተወለደም ለርሱም አንድም ቤት የለውም ይላልና ይሄ የሚያሳየው የአምላክን አንድነት አምላክ አንድ ብቻ እንደሆነ አምላክ እንዳልወለደ ነውና ነቢያት ሲያመልኩት የነበሩት ይሄንን አምላክ ነው በነገራችን ላይ በፊት የነበሩት ነቢያቶች በብሉይ ኪዳን የነበሩ ነቢያት አምላክ ተወልዷል ብለው ማያምኑም የተወለደ አምላክ እንደዚህ የሚል አስተምሮት የሚላቸው የሆነ ስዕልም ስለው እሱን አምልኮት አያውቁም የሆነ ለሱም የሚሰሉት ነገር የለምና ይሄንን አንዱን አምላክ በብቸኝነት አምልኮ ነው የሚለው ማለት ነው እና ኢምሮ ቀጥል ልጨምረኝም ደግሞ ከቁርአን ልጨምር በጣም እናመሰግናለን ቃል አላህ ሂዳይስ በደም ተካቴ ሱረቱል አዕራፍ ቁጥር 195 አምላካችንን ተመከቱ የሰማያት ፈጣሪ እንደዚህ ይላል የሰማያትና የምድር ፈጣሪ በተከበረ ቃሉ እንደዚህ ይላል إن الذين قلعوا عندي كذا يجاتشوت عندهم مالتنا ألفكوا سالك إيش قلت لما توزتنا إيش عندي تملكتون دزيلا إن الذين تدعون من دون الله عليه النزيا كالله ليلا يمت جزواتشو بيتوچاچو تاجاجوچ ናቸው አለ እውነተኛ እንደሆናችሁ ጥሯቸው ለእናንተ አይመለሱላችሁም መመለስን ግን አይችሉም ማለት አይደለ ስለዚህ ክርስቲያን ወገኖቻችን ከአላህ ውጭ የምትገዟቸው አካላት በሙሉ እነ ገብርኤል እነ ሚካኤል የፈለጋችሁትን ጥሯቸው ምንድናቸው ኢባዱን አምሳሉኩም እንደናንተ እነሱም ባሪያ ናቸው እንደናንተ እነሱም ምንድናቸው እንደናንተ እነሱም ባሪያዎች ናቸው ተመከቱ እውነተኛ እንደሆናችሁ ጥሯቸው ለእናንተ አይመለሱላችሁም ማለት አንድ ሰው ማርያም በብጠራ አትመልስለትም ኦሬዲ ማርያም ሞታለች አንድ ሰው ገብርኤል መልአክ ነው ሰምቶት እንደሆነ የሚያገኘው የለም ተአምር ያው መመለስ ግን አይችሉም ማለት ለምን እነሱም ፍጥሩ ስለሆኑ እነሱም ፍጥሩ ስለሆኑ መመለስ አይችሉም እና ፕሊስ እንደናንተ ባሪያ የሆኑ አካላትን አታምልኩ ማንንም አካል የትኛውም ክርስቲያን ማርያም ፍጥሩ እንደሆነች አይከድም ማንንም አይከድም ማርያም ፍጥሩ ናት የዳዊት ዘናት ፍጥሩ ናት ዳዊት ፍጥሩ ነው እሷም ፍጥሩ ናት ምንም ጥርጣሬ የለውም ገብርኤልም ፍጥሩ ነው ሚካኤልም ፍጥሩ ናቸው ተክሊየም ሁሉ ብጣችሁ ፍጥሩ ናቸው አይደለ ለፍጥሩ እንደሆኑ ያወቃችሁ ለምን ለነሱ ትጸልያላችሁ ደግሞ የሚገርመው ነገር ሙተዋል እኮ ምሳሌ ጃቢር እርዳይም ብሎክ ከሰማይ ድምጽ ያግዘኛል መሳሪ ጃቢር ሰላም አለይኩም ጃቢር ለበረካቱ አያችሁ አይደል ጃቢር መለሰልኝ አያችሁ አይደለ ጃቢር መለሰ ጃቢር ካርድ ላከልኝ ለምን እንትንሽ በዛም ላስልክኝ አሁን ጃቢር ከዲግስ ይሰማኛል ግን ገብርኤል ካርድ ምናምን የለም ኦሬዲ ሙታል ገብርኤልና ፕሊስ ገብርኤል አክን ሶሪ እንትና ማፈልጌ ነው ማርያም ማፈልጌ ነው ገብርኤል ማመላክ ነው ሶሪ እና ሊሰሙ አይችሉም እሺ ክርስቲያን ወገኖቻችን እና ያመለካችሁ ያላችሁ ታካት የማይሰሙ ናቸው ኦሬዲ ወደ አኺራ ወይም ደግሞ ወደ ቀጣይ ዓለም ይሄዱ ናቸውና እነሱን አታምልኳቸው ከነሱ ይልቅ ጃቢር አሁን ለኔ ስለሚሰማኝ ከጎኔ ስላለ ካርድ ይልክልኛል ግን ማርያም ካርድ ላኪኝ እንዳት አሰማኝ ኦሬዲ ወደ አኺራ ሄዳለች ጃቢር ሰላም አለይኩም ደግሜ ሰላም አለይኩም ልበለ ወአለይኩም ሰላም ወራህመቱላሂ ወበረካቱ አያችሁ ሰማ አልহামዱሊላህ እሺ እኔ አንድ አጠር ያለ ነገር ልናገርና ተቀጥላለህ ኢንሻአላህ እሺ አንድ በጣም የሚያስከፋ የሚያሳዝን ነገር ልንገራችሁ ሁላችሁም ስሙ እሺ አብሶ እስልምናን አውቃችሁ እስልምናን መቀበል ያቃታችሁ ማለት ነውና በነገራችን ላይ ይሄ አንዳንድ ጊዜ ከእንቅልፋችን በሰላም ስንነሳ ስንተኛ በሰላም እንትን ሊመስላችሁ ይችላል ቀልድ ሊመስላችሁ ይችላል ግን መሞት የሚባል ነገር አለ ሶ ከሞትም በኋላ ምንድነው ምንድነው የሚጠብቀን ነው ዋናው ሐሳብ ማለት ነው ምንድነው የሚጠብቀን ሶ ሞትኩኝ ከሞትኩ በኋላ ባለው ነገር ማን ነው ለኔ ጋራንቲድ የሚሆነው እኔ ነኝ አይደለም ምክንያቱም ሰው ከሞተ በኋላ ነፃ ፍቃድ የለው ገባችሁ አይደለ እና እውነቱን ያወቃችሁ ከራሳችሁ ጋር አትታገሉ እንቅልፍ ያጣችሁ ነው ገባችሁ አይደለ እንቅልፍ ያጣችሁ ነው ሰላማችሁ በእጃችሁ ላይ ያለው ማለት ነው እስልምና ሃይማኖት ማለት አምላክን በብቸኝነት መገዛት ማለት ነው ለዛ አምላክነት መታዘዝ ማለት ነው ወላሂ ይሄ ነገር ገብቷችሁ ከሞት በኋላ ባለው ህይወት ማለት ነው ከአላህ ጋር ተገናኝታችሁ አላህ ለምን አልተገዛችሁኝም ለምን እኔና ላመለካችሁኝም ብሎ ቢጠይቋችሁ ምንድነው መልሷችሁ ምን ትመልሱለታላችሁ ወላሂ ማለት ምን ምክንያት ተሰጡታላችሁ እኔ አምላክነት አላሳመነኝም ብትሉ እንዳያችሁት ነው በጣም ተስባችኋል ያለው ነገር በጣም ክሊር ነው በቃ ምንም እንትን የሚል ነገር የለም
ምንድነው ምክንያታችሁ? አላህ ለምን አልተገዛችሁኝም ሲላችሁ ምንድነው የምትሰጡት ምክንያት? ስላንተ አላወቅንም፣ አልገባንም፣ ፍትሃዊነት ላይ አልተደራደርንም፣ አንድነት ላይ እኛ አልተስማማንም ነው የምትሉት? ወላሂ ያምር ኢና ሊላሂ